ሙጥኝ ይላለው አንተም ብቻ የሙጥኝ ከራኩበት ስፍራ ይኸው ቀረብኩኝ። በዛሬው ዕለት ከሰዓታት በፊት እኛም እንዳቀረብንላችሁ መረጃና ብዙ የወንጌል አማኞችን ያሳዘነው በተወዳጅ መዝሙሮቹ የምናውቀው የምንወደው ወንድማችን ዘማሪ ሳሙኤል አበበን በተመለከተ እጅግ በአሳዛኝ ሁኔታ ላይ ሆኖ በአንድ ቸርች በር ጋር ቆሞ ሲለምን በሚያሳየው ተንቀሳቃሽ ምስል ብዙዎችም አካላዊ ገጽታው ከመቀየሩ አንጻር ካለማወቅ ወይም ደግሞ በቸልተኝነት የሚሆን ሲያልፉት ተመልክተን ያጋራናችሁ አንድ ቪዲዮ ነበረ። በዚህም ቪዲዮ በሀሳብ መስጫው ስር ብዙዎቻችሁ ዘማሪውን ለመርዳት ጥያቄንም ጭምር ስታቀርቡ ተመልክተናል። ታዲያ አንዳንዶች ይህም ቪዲዮ ከተመለከቱ በኋላ እኛ የወንጌል አማኞች መደጋገፍ መረዳዳት ላይ እንዴት ነን የሚሉ ጥያቄዎችንም ሲያነሱ ተመልክተናል። ነገር ግን በዛሬው ዕለት ከሰዓታት በፊት የተወሰኑ ወንድሞች ዘማሪውን በአካል ሄደው አግኝተውት ስላለበት ሁኔታ በቪዲዮ ምላሽ ሰጥቷል። ቪዲዮን ይዘንላችኋል፣ ትመለከታላችሁ። በእርግጥ እንዳገኘነው መረጃ ይህንን ወንድማችንን ለመርዳት ከዚህ በፊት ብዙ ሰዎች ጥረት አድርገውና እርዳታም ተሰብስቦለት እንደነበር የተገለጸ ሲሆን ነገር ግን ዘማሪው በዚህ ልክ ተመልሶ ወደ ጎዳና የመውጣቱ ምክንያት ምንድነው የሚል ጥያቄን አስነስቷል። ያም ሆነ ግን አሁን ወንድማችንን ለመደገፍ ጥረት እየተደረገ ስለሆነ ጌታ የተመሰገነ ይሁን። እርሱም ሲናገር እንደሰማነው እግዚአብሔር የእንደገና አምላክ ነው፣ በድጋሜ በክብር ያቆመኛል፣ በእርሱ ተስፋ አለኝ ሲል ተደምጧል። እስቲ ቪዲዮውን ተመልክተን እንመለስ። እናንተም ቪዲዮውን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን እያለን ቪዲዮውን ተመልክተን እንመለሳለን። ዘማሪ ሳሙኤል አበበን አግኝተነዋል። ሳሚ ይኸውና እዚህ ጋር ይገኛል። እንግዲህ ሰሞኑን ቲክቶክ ላይ ቫይራል በወጣ ቪዲዮ ምክንያት በርካቶች ደንግጣችሁ ሳሚ ምን ላይ ነው እያላችሁ ነበረ። እኔና ወንድሜ ኬቢ እንግዲህ ዛሬ ከማለዳው ጀምሮ ስንፈልገው ቆይተን ከሳሚ ጋር ተገናኝተናል ማለት ነው። ሳሚዬ እስኪ አንዴ ሰላም በልልኝ። ሰላም፣ እንዴት ናችሁ? የተወደዳችሁ ሁላችሁንም ወንዶችንም ሴቶችንም ቅዱሳን በሙሉ እንዲሁም በጌታም በኢየሱስ ደግሞ ያላመናችሁም ብትሆኑ እንኳን ሰላም እላችኋለሁ። እኔ ዘማሪ ሳሙኤል አበበ ነኝ። እግዚአብሔር ደግሞ እድል ሰጥቶን ተገናኝተናል። በወንድሞቻችን በኩል እግዚአብሔር የሚሰራውን ደግሞ በእኔም ደግሞ እንደሰራው ደግሞ እግዚአብሔር በሁሉ እንደሚሰራው የእግዚአብሔር ክብር ይገለጥ ዘንድ ነውና ተገናኝተናል። እግዚአብሔር ይባርካችሁ። ብዙዎቻችሁ ናፍቃችሁኛል። እንግዲህ እንገናኛለን። ሳሚዬ ሰሞኑን ስለወጣው ቫይራል ቪዲዮ ሰምተሃል? ምናልባት የተወሰነ ነገር ነው የሰማሁት። በእርግጥ ግልጽ ያለ ነገር ባይሆንም ያው እግዚአብሔር ደግሞ ክብሩን ይገልጥበት ዘንድ ይህንን ወደዋልና እግዚአብሔር መልካም ነው። በትክክል እንግዲህ በቅርቡ የሱም ሶሻል ሚዲያዎች በሙሉ ኦን ይደረጋሉ፣ ቪዲዮዎችን መስራት ይጀምራል። ሙጥኝ ይላለው አንተም ብቻ የሙጥኝ ከራኩበት ስፍራ ይኸው ቀረብኩኝ። የሚተርፈው ሕይወት እንዲበዛልኝ የቃልህን እውነት ለልቤ አብራልኝ። ቅዱሳን ያለ ፍቅርና ናፍቆት እንዴት ይገለጣል ሳሚዬ? ዋው! በምንም አይገለጽም። ይሄ ከመታወቅ በሚያልፍ የተወደድንበት ፍቅር እና እግዚአብሔር ይባርካችሁ። ደስ ብሎኛል። አብራችሁኝ ያገለገላችሁ የተማራችሁ በጣም ብዙ ነገር አብረን ያሳለፍን ምናልባት እኔን ስታዩ አስፋልት እየተሻገራችሁ ይሁን ባላቅም ናፍቃችሁኛል እና እግዚአብሔር ይባርካችሁ። እንግዲህ ወደ የሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት ነው። በእርግጥ መረጃውን እኛ እንግዲህ ገና ቪዲዮ እንደተለቀቀ ወይም ደግሞ ዘማሪ ሳሚ በቸርች በር ጋር ቆሞ ሲለምን የሚያሳየውን ቪዲዮ በፍጥነት ለእናንተ አጋርተን ብዙዎቻችን የምንችለውን እርዳታ እንድናደርግ በዚህ ሚዲያ ላይ ገልጸን ነበረ። እውነትም ደግሞ እንደዚህ ሚዲያዎች ላይ አንዳንድ ጉዳዮችን ይፋ ማድረግ ብዙዎች ጋር እንዲደርስ ያደርጋልና እናንተም ቪዲዮ ላይክ እና ሼር ያደረጋችሁ ለብዙዎች መልእክቱ ደርሶ ብዙዎችም እንግዲህ ወደ ስፍራው በመሄድ ወይም ደግሞ ዘማሪ ሳሙኤል
አበበን በአካል በማግኘት ስላለበት ሁኔታ ጠይቀውት እርሱም እንግዲህ ወደ ጌታ ቤት መመለስ እንደሚፈልግ በአገልግሎቱ መመለስ እንደሚፈልግ በግልጽ ሲናገር ተመልክተናል። በንግግሩም እንግዲህ እግዚአብሔር እንደገና አምላክ ነው፣ በክብር ቆሜ ማገልገል ፈልጋለሁ ሲል ይደመጣል። በእውነት ይህን መስማት እጅግ ያስደስታል። ዘማሪው በእርግጥ ከዚህ በፊትም እንዳልናችሁ ነው ብዙ ርብርብ ተደርጎለት ነገር ግን ያው በአንዳንድ ጉዳዮች ምክንያት ተመልሶ ወደ ጎዳና መውጣቱ ታውቋል። እንግዲህ እግዚአብሔር ተስፋ የሚቆርጥበት አምላክ አይደለም። የራሱ የሆነ አሰራር አለው። ከኛ የሚጠበቀው ያንን ወንድም መርዳት መደገፍ ነው። ዞሮ ዞሮ ይህ ወንድም ቸግሮኛል፣ መበላ አጥቻለሁ ብሎ ወደ ጎዳና ወጥቷል። ስለዚህ ያለፈውን ነገር በማንሳት እንደዚህ ነበር እንደዛ ነበር እያሉ ከመውቀስ ይልቅ አሁንም እጆቻችንን መዘርጋት ከኛ ይጠበቃል። እግዚአብሔር ደግሞ እንግዲህ የመጨረሻ ያደርግለት ይሆናል ብለን እናስባለን። ወደ ትክክለኛው መንገድ መጥቶ የሚወደውን የሚያምነውን አምላኩን ማገልገል ቢችል በዚሁ ድምፁ የወንጌልን እውነት በሚናገሩ መዝሙሮቹ ተመልሶ በክብር ቆሞ እናየዋለን። እግዚአብሔርም ይረዳዋል ብለን እናስባለን። ወንድሞቻችን ያደረጉትም ነገር ትልቅ ነገር ነው። ሶሻል ሚዲያው ላይ አሁን ጊዜ ሶሻል ሚዲያ ስለሆነ በተቻለን አጥም ሶሻል ሚዲያ ላይ የምንለቃቸው ነገሮች ቁም ነገርና ለሰዎች ጋር ደርሰው መረጃን የሚሰጡ መሆን ይጠበቅባቸዋል። እኛም ያን ድርሻችንን ለመወጣት ነው በዚህ ሚዲያ ላይ ሳሙኤል አበበ በእንደዚህ አይነት አሳዛኝ ሁኔታ ላይ ነው ብለን ቪዲዮን የሰራንላችሁ። ድምጻችንም ተሰምቷል። በዚህም እጅግ ደስ ብሎናል። አሁንም እንግዲህ በሳሙኤል አበበን መርዳት የምትፈልጉ ተብሎ አካውንቱም ተገልጿል። ክርስቲያን ቲዩብ ላይ ፖስት ተደርጓልና ስለዚህ የምትችሉ ሰዎች ደግሞ በሳሙኤል አበበ አካውንትም የምትችሉትን እያደረጋችሁ ብትደግፉት ደስ ይለናል። በእርግጥ ከሁሉ በላይ ከገንዘብ ድጋፍ እንዳለው ነው ደግሞ እርሱን ሰብስቦ በምክር በስለንቦና ወደ ቀደመ ማንነቱ እንዲመለስ የሚያደርግ ሰው አጠገቡ መኖር ይጠበቅበታል ብለን እናስባለን። ምክንያቱም እንዳልናችሁ ነው ከዚህ በፊትም ገንዘብ ተሰብስቦለት ነበር። ነገር ግን እንዴት ተመልሶ ሊወጣ ቻለ የሚለው ነገር በደንብ በማጥናት አጠገቡ ሰፖርት የሚያደርገው በእግዚአብሔር ቃል እውቀት የሚያንጸው ወደ ቸርች ይዞ የሚሄደው ሰው አጠገቡ ያስፈልገዋል ብለን እናምናለን። በዚህም ደግሞ ብዙ ሰዎች አሉና እግዚአብሔር ይረዳቸዋል ብለንም እናስባለን። እኛም እንጸልይለታለን። ለማንኛውም ዘማሪ ሳሙኤል አበበ በአዲስ ኢነርጂ በአዲስ መንፈሳዊ መነቃቃት ወደ አገልግሎቱ ይመለስ ዘንድ እግዚአብሔር እንዲረዳው በጸሎታችን እናስባለን። ውድ የሚዲያ ቤተሰቦች በዚህ ጉዳይ ላይ እንግዲህ ፕሮግራምን ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም እናንተ ብትሰሟቸው ብታውቋቸው ያልናቸውን መንፈሳዊ ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ35000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ በሰሟቸው የእናንተ መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እንደ ሁልጊዜው ይህን ብትጨምሩ ይህን ብትቀንሱ እያላችሁ ሀሳብና አስተያየታችሁን እንድትሰጡን እየጠየቅን በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።